ማለት ምን ማለት ነው? ሚስጥሩስ የጥምቀት ሚስጥር መባሉስ ከምን አንፃር ነውና የጥምቀት አስፈላጊነቱስ ምንድነው? ጥምቀት ጋድ አለው ወይ? ከዛ ውጪ ደግሞ ጋድ እና ገሃድ የሚሉ ቃላቶች ልዩነታቸው ምንድነው? እና ደግሞ ጋድ ወይም ገሃድ እሁድ ቀን ቢውል በዛ ቀን እንጾማለን ወይ? የጥምቀትና የከተራ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አከባበሩ ምን ይመስላል? እና ደግሞ ታቦት በ10 ወደ ማደሪያ ወይም ደግሞ ወደ ባህረ ጥምቀት የሚወርድበት ምክንያት ምንድነው? በጥምቀት ውስጥ የተገለጡ ሚስጥራቶች ምንድን ናቸው? ጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ሰዓት እና ደግሞ እንዴት በዛ ሰዓት ተጠመቀ? ጌታችንና መድኃኒታችን ኢየሱስ ክርስቶስ ለምን ከፍ ብሎ በ33 ዓመት ወይም ደግሞ ዝቅ ብሎ በ10 ዓመቱ ለምን አልተጠመቀም? እንዲሁም ደግሞ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ጥምቀት ወይም ደግሞ ክርስትና በ40ና በ80 ቀን ነው አይደል? እና ለምን እኛ እንደ ጌታችን በ30 ዓመታችን አንጠመቅም? በ40ና በ80 ቀናችን ስንጠመቅ የምናደርገው ማህተብ አለና ጥቁር፣ ነጭና ቀይ። የሱ የከለሮቹ ሚስጥር ምንድነው? ሰላም ውድ የንስር አምባ ሚዲያ ተከታታዮች፣ ይህ በንስር አምባ ሚዲያ እየተዘጋጀ የሚቀርብላችሁ ስንቅ ፕሮግራማችን ነው። በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ አደረሰን። ዛሬ ስቱዲያችን አንድ እንግዳ ጋብዘናል። ከእርሱ ጋር በሚኖረን ቆይታ ስለ ጥምቀት አንስተን እንነጋገራለን። በፕሮግራማችን ለሕይወታችሁ ስንቅ የሚሆናችሁን ትምህርት እንደምታገኙበት ተስፋ አለኝ። አብራችሁን ቆዩ። እሺ መምህር እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ራስህን አስተዋውቅልንና። እሺ ገብረ ስላሴ ዳዊት እባላለሁ። እሺ መጣበት አገልግሎት የደብረ ሰላም ባለ እግዚአብሔር ሰንበት ትምህርት ቤት አባል ነኝ። እሺ እንኳን ደህና መጣ። እንኳን አደረሰ። እሺ አንዳንድ ሀሳቦች አሉ፣ እነሱን እያነሳን እንነጋገራለን። ጥምቀት በዓልም ስለደረሰ በሱ ዙሪያ ጥምቀት ማለት ምን ማለት ነው? ሚስጥሩስ የጥምቀት ሚስጥር መባሉስ ከምን አንፃር ነውና የጥምቀት አስፈላጊነቱስ ምንድነው? መልካም እንግዲህ ጥምቀት ማለት ቃል ከጊዜ የመጣ ሲሆን ዘፈቀ፣ ነከረ፣ ውሃ ውስጥ ገብቶ ወጣ እንደማለት ነው። ጥምቀት ማለት እርሱ ነው። ጥምቀት ሚስጥረ ጥምቀት ይባላል እና ሚስጥር መባሉ ደግሞ ከምን አንፃር ነው ሲባል በጣም ብዙ እና ሰፊ ሀሳብ አለው። ምናልባት ሚስጥር በማህበራዊ አገልግሎት ላይ እና ሚስጥር በዓለማዊ ሚስጥር ብለን የምናወራቸው ወሬዎች አሉ። ለምሳሌ ልበልሽና አንቺ ለዘመዶች የምታወሪው ወሬ ወይም ደግሞ ማንም ሰው እንዳይሰማብሽ ለጓደኛ የምታወሪው ወሬ ለወዳጅሽ ለተወሰኑ ሰዎች ብቻ እንዳትናገሩ ብለሽ የምታወሪው ወሬ እሱ ሚስጥር ይባላል። ነገር ግን ይሄኛው አሁን ሚስጥረ ጥምቀትን ሚስጥር ስንል ለምሳሌ ጥምቀት ላይ ሰዎቹ ክርስትና ሲነሱ ምን ያደርጋሉ? ቪዲዮ ይቀርጻሉ፣ በተለያዩ ማህበራዊ ድረገጽ ይለቁታል እና አልፎ ተርፎ ከነሱ አልፎ ተርፎ በሚዲያ ሁሉም ሰው እንዲያዩ ይደረጋል። አሁን ይሄ እንደ ዓለማዊ ሐሳብ ሚስጥር ሊባል አይችልም፣ ሁሉም ሰው እያየው ስለሆነ። ነገር ግን የዓለማዊ ሚስጥርና የመንፈሳዊ ሚስጥር የቤተ ክርስቲያን ሚስጥር ይለያያል። አሁን በቤተ ክርስቲያናችን 7ቱ ሚስጥራተ ቤተ ክርስቲያንና 5ቱ አዕማደ ሚስጥር አሉ። ከነዛ መካከል አንዱ ሚስጥረ ጥምቀት ነው እና ሚስጥረ ጥምቀት ሚስጥር መባሉ አንዱ የማይታይ ነገር ስለሆነ ነው። አሁን ልጁን አነሳንና ውሃ ውስጥ ገባ። ውሃ ውስጥ ገብቶ ሲወጣ አይቀላም፣ አይጠቁርም፣ አይወፍርም፣ አይከሳም። ያው ነው፣ ምንም በአካላዊ ለውጥ የለውም። ሚስጥርነቱ ከምን አንፃር ነው? የእግዚአብሔርን የሥላሴን ልጅነት ስለተቀበለ ያ በእምነት ሚስጥር ይባላል። በእምነት ሚስጥር ይባላል። ሁለተኛው ሚስጥር መባሉ ደግሞ አንድ ከሚስጥረ ሥጋዊ ልውሰድልሽና እመቤታችን ቅድስት ድንግል ማርያም በሆዷ ውስጥ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጸንሳለች። ከሆዷ ውስጥ ጸንሳው በሰማያት ባለው ዙፋኑ ዓለማትን ልክ እንደ አንድ ሰው አድርጎ ያያል።
ከወደ ውስጡ የተቀመጠው ጌታ በሰማያትም በዙፋኑና በመንበሩ አለ። እናት ስትሆን ድንግል ናት፣ ድንግል ስትሆን ደግሞ እናት ናት። ይሄ በምስጢር ስጋዊ ምስጢር ተብሎ የሚነገር ከህሊና በላይ የሆነ ነው እና ምስጢር የሚባለው አንድ ከህሊና የተሻገረ ነገር ሲሆን ነው። ሁለተኛ ነገር ደግሞ ምስጢር የሚባለው በእምነት ብቻ የሚገኝ የማይታይ በእምነት ብቻ የምናገኘውን እሱን ቤተክርስቲያናችን ምስጢር ትለዋለች ማለት ነው። ምስጢር መባሉ ከዚህ አንፃር ነው። እሺ የጥምቀት አስፈላጊነትስ ምንድነው የሚለውን እንሳ በዚሁ ጋር። መልካም እንግዲህ የጥምቀት አስፈላጊነቱ ጥምቀት የመጀመሪያው ለስርየተ ኃጢአት ያገለግለናል። ምናልባት በሐዋርያት ሥራ ምዕራፍ 22 ከቁጥር 16 ላይ ሐዋርያው ቅዱስ ጳውሎስ ለኃጢአት ተጠመቅ ተብሎ ለኃጢአቱ እንደተጠመቀ እና በዛ ጥምቀት የኃጢአት ስርየት እንዳገኘ መጽሐፍ ቅዱስ በግልጽ ይናገራል። የመጀመሪያው ለኃጢአት ስርየት ያገለግላል ጥምቀት። ሁለተኛው ደግሞ ለድህነት ያገለግለናል ጥምቀት። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል ስለሚል ያመነና የተጠመቀ ስለሚድን ሁለተኛው ለድህነት ይጠቅመናል ማለት ነው። ለድህነት አስፈላጊ ነው ማለት ነው ጥምቀት። ሁለተኛው የእግዚአብሔርን ልጅነት ለማግኘት በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ላይ ከውሃና ከመንፈስ ካልተወለዳችሁ በቀር የእግዚአብሔርን መንግስት አታዩም ነው የሚለው። አትገቡም ብቻ ሳይሆን አታዩም ነው የሚለው። ስለዚህ የእግዚአብሔርን መንግስት ለማየት የእግዚአብሔርን መንግስት ለመውረስ ግዴታ ጥምቀት አስፈላጊ ነው ማለት ነው። ሁለተኛውና ሶስተኛው እሱ ነው። አራተኛው የጥምቀት አስፈላጊነት ምንድነው? የሥላሴን ልጅነት ለማግኘት ነው። የሥላሴን ልጅነት ለማግኘት ነው። ከውሃና ከመንፈስ ካልተወለዳችሁ በስተቀር ከውሃና ከመንፈስ ካልተወለዳችሁ በስተቀር የእግዚአብሔርን ልጅነት አታገኙም ብሎ በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 6 ላይ፣ ቲቶ 3:5 ላይ፣ ኤፌሶን 5:26 ላይ፣ ቆላስያስ 2:12 ላይ እንዲሁ ተናግሯል ማለት ነው። ሌላው ደግሞ በጥምቀት ምንድነው የምናገኘው? ጥምቀት ከሞቱ ጋር ሞተን ከትንሣኤው ጋር የምንነሳበት የምንተባበርበት የመንፈስ ቅዱስ ስጦታ ነው ማለት ነው። የመለኮት ስጦታ ነው ማለት ነው እና ጥምቀት ማለት ስንሞት ከክርስቶስ ጋር ስንጠመቅ ወደ ውሃ ውስጥ ስንገባ ከክርስቶስ ጋር የምንሞትበትን እያሰብን ነው የምንጠመቀው። ስንወጣ ከውሃው ደግሞ ትንሣኤውን እያሰብን ከውሃው እንወጣለን ማለት ነው። ይሄ በግልጽ መጽሐፍ ቅዱስ ላይ ተጽፎ የሚገኝ ትንሣኤውን በሚመስል ትንሣኤ ተባብረን ሞቱን በሚመስል ሞት የምንተባበርበት አንዱ የጥምቀት ስርዓት ነውና ጥምቀት ለዚህ ያገለግለናል ማለት ነው። እሺ የጥምቀትና የከተራ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አከባበሩ ምን ይመስላል? እና ደግሞ ታቦት በ10 ወደ ማደሪያ ወይም ደግሞ ወደ ባህረ ጥምቀት የሚወርድበት ምክንያት ምንድን ነው? በጥምቀት ውስጥ የተገለጡ ሚስጥራቶች ምንድን ናቸው? እንግዲህ ከተራና ጥምቀትን ስንመለከት ከተራ የሚለው ቃል የመጣው ከግዕዝ ነው። ከተረ፣ ገደበ፣ አቆመ፣ ከበበ ከሚል የወጣ ነው እና ከተራ ማለት ከበበ፣ ገደበ፣ አቆመ ማለት ነው። እሱም ምንድነው? የዋዜማው ወይም የከተራ ቀን ማለት ነው። ለዋናው በዓል ዝግጅት ሲደረግ ምንጮችና ወንዞች በበነገው ለጥምቀት የሚረጩበት ምዕመናን ለሚረጩት ምዕመናን ለሚጠመቁት ውሃ ገድበው ከትረው አቁመው ስለሚያድሩ ያ ከተራ ይባላል ማለት ነው። ከተራ የሚለው ቃል የመጣ ከዛ ነው። በከተራ ቀን ታቦቱ ወጦ ወደ ባህረ ጥምቀቱ ይሄዳል። እሱ ደግሞ ምሳሌነቱ ምንድነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ የሄደበትን ለማጠየቅ ነው። እንግዲህ ከዚህ ላይ እኔ በጣም የሚደንቀው ነገር ምንድነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱ ዮሐንስ ካገኘው በኋላ እኔ የእግሩን ጫማ ልፈታ አይገባኝም እያለ ሲናገር ነበር። እኔ በመንፈስ አጠምቃችኋለሁ፣ እኔ በውሃ አጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስና በእሳት ያጠምቃችኋል ይላል።
ክርስቶስ ጌታው እንደሆነ ያውቃል። ነገር ግን ያ ጌታ ወደ ሎሌው ወደ ጌታ ይሄዳል እንጂ ጌታው ወደ ሎሌው አይመጣም። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ሌላው ወደ ሎሌው ወደ ዮሐንስ ሄዶ ነው የተጠመቀው። ይህም ምንድነው እንግዲህ አንደኛ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ትሕትና ነው። ሁለተኛ ነገር ደግሞ ሕግንና ስርዓትን ነው ፈጽሞልን ሄደ። አርያ አምሳል ሆኖ ነው የሄደ። እንደዛ ባይሆን ኑሮ አሁን ያሉ ነገስታትና መኳንንት ወይም ባለስልጣናት አይ በቃ ቤታችን ድረስ እየመጣችሁ አጥምቁን ሁሉ ሊሉ ይችል ነበር። ነገር ግን ስርዓቱን አንድ ጊዜ ሰርቶልን ሄደ። ምንም ሰው ቢሆን ምንም ባለስልጣን ቢሆን ምንም ጌታ ቢባል ግዴታ መጥቶ ቤተክርስቲያን ውስጥ ነው ተጠምቆ የሚሄደው ጥምቀት ማለት ነውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከዚህ አንፃር ስርዓትን ሰርቶልን ሂዷል ማለት ነው። አከባበሩ ምን ይመስላል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለው? እሺ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አከባበሩ ምናልባት ያው ሁሉም ስርዓቷ ከመጽሐፍ ቅዱስ የወጣ ነው። ነገር ግን አሁን ምናልባት አንዳንድ ስርዓቶች በጣም እየተቀየሩ መጥተዋል ማለት ነው። ምናልባት መቆም ያለባቸው ስርዓቶች አሉ። በጣም ደግሞ መበረታታት ያለባቸው ትውፊታቸውን ጠብቀው የመጡ እንደውም ደስ እያሉ የመጡ አከባበሮች አሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ማለት ነው። እና እንደውም ባለፈው 3 እና 4 ዓመት በፊት ይመስለኛል እንትን ላይ ጎንደር ላይ ሲከበር የሆነ የዘንዶ ምስል አድርገው እሳት እየተፋ ታይቶ ነበርና በጣም ብዙ ሰው ሲያወግዙ ሰምቻለሁ ያንን ነገርና ምናልባት እንደነዚህ አይነት ምንጫቸው ያልታወቀ አከባበሮች ምናልባት አባቶች እየወገዙ የሚያስቀሯቸው ይሆናል። ነገር ግን በጥቅሉ ግን አከባበሩ በጣም ደስ የሚል አከባበር ነው። ምናልባት ያ አከባበር ዩኔስኮ ነው የሚባለው በዛ ሁሉ የተመዘገበ እንትን ነውና አከባበሩ በጣም ደስ የሚል ነው። መጽሐፍ ቅዱሳዊ ነው። እሺ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ሰዓት እና ደግሞ እንዴት በዛ ሰዓት ተጠመቀ? መልካም እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀው በዓመተ ዓለም ሲሰላ 5531 ዓመት ከ3 ወር ነው። በዓመተ ዓለም ሲሰላ ወደ ዓመተ ምሕረት ሲቀየር ደግሞ በ31 ዓመት ከ3 ወር ነው። 31 ዓመት ከ3 ወር የጌታችን ኢየሱስ ክርስቶስ እድሜው ግን 30 ነው እና በዘመነ ሉቃስ በ31 ዓመተ ምሕረት ከጥር 11 ከሌሊቱ 10 ሰዓት ነው የተጠመቀው። እና ለምንድን ነው ከሌሊቱ 10 ሰዓት የተጠመቀው ቢባል ምናልባት በዛ ከሌሊቱ 10 ሰዓት ላይ የታየ ተአምራት አለ። ቅድም እንደነገርኩሽ ሰማይ ተከፍቶ ነበረ። መንፈስ ቅዱስ በእርግብ አምሳል መጥቶ ከላዩ ላይ አርፎበት ነበረ እና ይህንን ታምር ከሌሊቱ 10 ሰዓት ቢሆን ኑሮ ሰው አያምንም ነበረ። ምክንያቱም አሁን በእርግብ አምሳል መጥቶ መንፈስ ቅዱስ በእርግብ አምሳል መጥቶ ሲያርፍበት ቀን ላይ ቢሆን ኑሮ እንዳጋጣሚ እርግቦች መጥተው አረፉበት ይባል ነበር። ከሌሊቱ 10 ሰዓት ግን እርግብ የሚንቀሳቀስበት ሰዓት አይደለም። በትክክል መንፈስ ቅዱስ መጥቶ ያረፈበት መሆኑ የተረጋገጠበት ነው። ከዚህ አንፃር ከሌሊቱ 10 ሰዓት ላይ ተጠምቋል ማለት ነው። እሺ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለምን ከፍ ብሎ በ33 ዓመት ወይም ደግሞ ዝቅ ብሎ በ10 ዓመቱ ለምን አልተጠመቀም? እንዲሁም ደግሞ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ጥምቀት ወይም ደግሞ ክርስትና በ40 እና በ80 ቀን ነው አይደል? እና ለምን እኛ እንደ ጌታችን በ30 ዓመታችን አንጠመቅም የሚል ሀሳብ እናንሳ። መልካም ምናልባት ይህ ሀሳብ ከዚህ በፊትም ብዙ ጊዜ ተብራርቷል። አብሶ 40 እና 80 ቀን የሚለው በጣም ብዙ የመናፍቃን ጥያቄ ነው። በጣም ሁልጊዜ የሚያነሱት ጥያቄ ነው። የራሳቸው የሆነ መጽሐፍ ቅዱስን እየጠቀሱ የሚያነሱት ጥያቄ ነው። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ የተጠመቀው አንድም አዳም ሲፈጥረው የ30 ዓመት ወጣት አድርጎ ነበር የፈጠረው እና የአዳም ልጅነቱን ስላጣ ጌታችንና መድኃኒታችን ኢየሱስ ክርስቶስ የ30 ዓመት
በሆነው ጊዜ ያንን ልጅነት ሊመልስለት በማየ ዮርዳኖስ በእደ ዮሐንስ ተጠምቋል ማለት ነው። አንዱ እሱ ነው። ሁለተኛው በኦሪት ሕግ አለ። በኦሪት የቤተ መቅደስ አገልጋይና ካህን ለመሆን 30 ዓመት የሆነው ሰው ይመረጥ ነበር። 30 ዓመት እስኪሞላው ድረስ ወይም ይጠበቅ ነበር። ለምሳሌ መጥምቀ መለኮት ቅዱስ ዮሐንስ በ30 ዓመቱ ነው ከበረሃ ወጥቶ እያስተማረና እያጠመቀ የወጣው በ30 ዓመቱ ነው። እና ያ የአይሁድ ስርዓትና ልማድ ስለነበረ ጌታችንና መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ ተጠምቋል ማለት ነው። እንግዲህ ከላይ ቅድም እንደጠቀስ ነው ጥምቀት የሚያስፈልገው ለኃጢአት ስርየት ነው ብለናል። ለኃጢአት ስርየት ጥምቀት ካስፈለገ 30 ዓመት ሙሉ እስኪሞላው ድረስ ክርስቶስ የጠበቀው ክርስቶስ ንጹሕ ባህሪ ስለሆነ ነው፣ ኃጢአት ስለሌለበት ነው። እኛ ግን በኃጢአት የምንኖር ሰዎች ስለሆነ 30 ዓመት ሙሉ መጠበቅ አይጠበቅብንም። አንድ እሱ ነው። ሁለተኛ ነገር ደግሞ እንግዲህ መናፍቃን የሚያኑ ውስጥ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ስለሚል አምኖ የተጠመቀ ነው ጥምቀቱ መጀመሪያ ማመን ነው የሚቀድመው ብለው ነው እንግዲህ የሚናገሩት። እንደዛ ከሆነ ያላመነ ሰው አይጠመቅም ከተባለ ወይም ያመነ ሰው ብቻ ነው ይጠመቃል ከተባለ አእምሮ እመማን አሉ። ሲፈጠሩ አእምሮ እመማን ይሄ ኦቲዝም ሆነው የተፈጠሩ አሉ። በልጅነታቸው የሆነ ነገር መጥቷቸው ከዛ በኋላ የአእምሮ በሽተኛ የሆኑ ሰዎች አሉ። እነዚህ ሰዎች ተምረው ወይም አውቀው ማመን አይችሉም። ስለዚህ እነዚህ ሰዎች አይጠመቁም ማለት ነው። ካልተጠመቁ ደግሞ አይድኑም ቃሉ ስለሚል። ስለዚህ ከዛኛው ከመናፍቃን ሐሳብ ጋር በጣም የሚጋጭ ነገር ብዙ ነገር አለ። የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ከልጅነት ጀምሮ ለክርስቶስ አሳልፋ ልጆቿን ሰጣ የክርስቶስ ልጆች አድርጋ ታሳድጋለች። ይሄ ሙሉ በሙሉ መጽሐፍ ቅዱሳዊ ነው። በዚህ በኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምሮ ስናነብ ወንድ ልጅ በ40 ቀኑ ሴት ደግሞ በ80 ቀኗ ምን ትገባ ነበረ? ወደ ቤተ መቅደስ ይዘዋቸው ይገቡ ነበር። ወንድ ልጅ በ40 ቀን ሴት ደግሞ በ80 ቀን። ከዛ የተወሰደ ነው። ብሉይ ኪዳን ማለት የሐዲስ ኪዳን ጥላ ነው። ስለዚህ ከብሉይ ኪዳን ቀጥታ የመጣ ነው። አንዴ ይሄ ነገር እንግዳ በአዲስ ኪዳን ለምን አልተፈጸመም ከተባለ በአዲስ ኪዳንም ተፈጽሟል። በሉቃስ ወንጌል ምዕራፍ 2 ከቁጥር 22 ላይ እመቤታችን ቅድስት ድንግል ማርያም ጌታችንና መድኃኒታችን ኢየሱስ ክርስቶስ ይዘው ሄዳለች። ቃል በቃል ምንድነው የሚል በሙሴ እንደተጻፈ የመንጻቷም ስርዓት ሲፈጸም ወደ ኢየሩሳሌም ይዘው ገባች ብሎ ወደ ቤተ መቅደስ ይዘው እንደገባች በ40 ቀኗ መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ ከመጽሐፍ ቅዱስ የተወሰደ ነው የሕፃናት ጥምቀት። አንድ እሱ ነው። ሁለተኛ ነገር ደግሞ በሕፃናት ጥምቀት ደግሞ ሐዋርያትም አጥምቀዋል። ለምሳሌ የሐዋርያት ሥራ ምዕራፍ 15 ከቁጥር 16 ላይ ሊዲያ የተባለች ሴት ቅዱስ ጳውሎስ ሲያጠምቃት ከነሙሉ ቤተሰቦቿ አጥምቀዋታል። ከነዛ ቤተሰቦች መካከል ሕፃናት ነበሩ። የሐዋርያት ሥራ ምዕራፍ 10 ጀምሮ ደግሞ ሐዋርያው ቅዱስ ጴጥሮስ ደግሞ የቆርኔሌዎስ የተባለውን ሰው እንዲሁ ሲያጠምቀው ደግሞ እሱም ደግሞ ሕፃናት አብረው ተጠምቀውበታል ማለት ነው። ስለዚህ የሕፃናት ጥምቀት መጽሐፍ ቅዱሳዊ ነው። በ40ና በ80 ቀናችን ስንጠመቅ የምናደርገው ማህተብ አለና ጥቁር፣ ነጭና ቀይ የሱ የከለሮቹ ሚስጥር ምንድን ነው? እንግዲህ ያ በ40 ቀንና በ80 ቀን የምንጠመቀው ጥምቀት ማየገቦ ይባላል። ማየገቦ ማለት የጎን ውሃ ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ጎኑን በጦር ሲወጉት ከዛ የፈሰሰው ውሃ ማየገቦ ወይም የጎን ውሃ ይባላል። ሲፈሰው ደምና ውሃ ቀላቅሎ ነው የፈሰሰው እና ያንን በጸሎት አባቶቻችን ወደ ማየገቦ ውሃውን ወደ ማየገቦ ይቀይሩና ያ የሥላሴ ልጅነት አትመውብን በዛ የ40 ቀንና የ80 ቀን ጥምቀትን የምንጠመቀው በዛ በኩል ነው። ያንን የ40 ቀንና የ80 ቀን ልጅነትን ስንጠመቅ ግን ያ ጸሎቱን ሲያደርጉ ማለት ነው አባቶቻችን አብሮ ክሩን ራሱ ካህኑ ገምዶ ከክሩ ጋር አብሮ ውሃውን ወደ ማየገቦ በሚቀይሩበት በዛ ጸሎት
አብሮ ክሩም አብሮ ጸሎት ይደረግበትና ቅባ ቅዱስ ተቀብቶበት ክሩ ከአንገታችን ላይ ይደረግልናል ማለት ነው። እና ክሩ አንድም መታወቂያ ነው። ይሄ የሥላሴ ልጅነትን ያተምንበት መታወቂያ ነው ክሩ ማለት ነው። ክሩ 3 አይነት ከለር አለው። አንዱ ጥቁር ነው። ጥቁሩ የአብ ምሳሌ ነው። አብ እንግዲህ በጨለማ ውስጥ ሆኖ አንድ ሰው ድምፁ እንጂ እይታ የለውም። አብም ደግሞ በደመና ውስጥ ሆኖ የምወደው ልጄ ይህ ነው ብሎ ድምፁን ሰማ ነው እንጂ አላየነውም። ስለዚህ ያ የአብ ምሳሌ ነው። ጥቁሩ የአብ ምሳሌ ነው። ነጩ ደግሞ የመንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስ በእርግብ አምሳል ነጭ ሆኖ ታይቷልና የሰላም፣ የደህንነት፣ የመረጋጋት ምሳሌ ስለሆነ ነጩ የመንፈስ ቅዱስ ምሳሌ ነው። ቀዩ ደግሞ የወልድ ምሳሌ ነው። ቀዩ ከለሩ የሚሰጠው ለደም ነውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በቃል በማይነገር መቃተት ለኛ ሲል ራሱን አሳልፎ ሰጥቶ መስዋዕት ሆኖ አድርጓል እና ያ የመከራ ምሳሌ ነው፣ የወልድ ምሳሌ ነው ማለት ነው ቀዩ። እሺ የመጨረሻ አንድ ሀሳብ እናንሳ። በዓሉን ስናከብር ከህዝበ ክርስቲያን ምን ይጠበቃል? በዓሉን ስናከብር እንግዲህ በዓሉን ስናከብር ከህዝበ ክርስቲያን ምን ይጠበቃል? ምናልባት ቅድም የተወሰነ ለመግለጽ ሞክሬያለሁ። አሁን በጣም ስርዓት ያጡ አከባበሮች እየመጡ ነው። ለምሳሌ ከነዛ መካከል አንዱ ስነ ስዕልን በቲሸርት ላይ አትሙ መውጣት፣ ስነ ስዕልን ኮፍያ ላይ አድርጎ መውጣት። ከዛ በኋላ ልክ በዓሉ ሲያበቃ በየመጠጥ ቤቱ በየጃምቦ ቤቱ ያንን ስነ ስዕል እንደለበሱ ገብቶ ከረከሰ ቦታ ላይ መገኘት፣ ይሄ እንደ ኢትዮጵያ ምናልባት የኢትዮጵያ ቤተክርስቲያን ልታወግዘው የሚገባ ነገር ነው እና መግባት በሌለበት ቦታ ላይ ስነ ስዕል እየገባ ስነ ስዕልን በጣም ሰዎች እንዲያቃልሉት እየሆነ ነው ማለት ነው እና ምናልባት ይህን ነገር እንዲተው ቢደረግ። ሌላው ደግሞ ወጣቱ ምናልባት ራሱን ለእግዚአብሔር አሳልፎ ውሎ ማታ እንደው የዛን ቀን አዳር እንኳን ማታ እንደው ቢያንስ እንኳን ራሱን ለጽድቅ ቢያሳድረው። አሁን እንደው ዝም ብለን ስንሰራው ስንክበው ውለን ማታ ፍርሰነው ብንሄድ ምንም ቫልዩ የለውምና ምናልባት እንደው ራሳችን ለእግዚአብሔር የምናስገዛበት ነገር ቢኖር መልካም ነው እላለሁ። እሺ መምህር፣ እዚህ ድረስ መጥተህ ስለሰጠህን ትምህርት በእግዚአብሔር ስም ልናመሰግንህ እንወዳለን። ተመልካቾቻችን ከመምህር ዳዊት ጋር የነበረን ቆይታ ይህንን ይመስል ነበረ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። በቆይታችን እናም ደግሞ በትምህርቱ 30-60 ዓመት ያማረ ፍሬ እንድናፈራ እግዚአብሔር ይፍቀድልን። በቀጣይ ሳምንት በሌላ ርዕስ በሌላ ፕሮግራም እንገናኛለን። ንስረ አምባ ሚዲያን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንታችሁ ማስቀመጣችሁ እንዳይረሳ። መልካም ሳምንት።